ከሶፋው ስር ጫማው ጭልኝ አልኳት ከዛ ሆ ተደፋባት ልቀቀኝ ዴቭ ያለከኝ ነው ልቀቀኝ እሺ ይቅርታ ነግሬሽ ነበር አዴን አንድ ነገር ታድርጊያትና ገልሻለሁ ብዬ ዴቭ ልቀቃት በቃ በእናትህ ምን ያደረክ ነው ዞር በይ አንቺ የሚሆንሽ ዴቭ ይቅርታ አድርግልኝ ልቀቀኝ እሺ ልቀቃት ዴቭ በእጅ ተባብቶንባል ከዚህ በኋላ እዚህ ቤት ምንም ቆይበት ምክንያት የለኝም እኔም ልክ እንዳንተ ህይወቴ ማስተካከል አለብኝ ቆይሻው ወደ ልትሄጂ ነው ምንም አልሆንም እስከዛሬ ድረስ ኖሬያለሁ ሰው ቤት እየሰራው ለራሴ መኖር አያቅተኝም አንተ የፈለክበት መሄድ ትችላለህ ለኔ ግን አንድ ፈጣሪ አይደለኝ እሺ ለሊ እባክሽ እኔ እኮ ያልነገርኩሽ ትጨነቂብኛለሽ ብዬ ፈርቼ ነው እና ደግሞ ግራ ተጋብቻለሁ ምንም ግራ አትጋባ እኔ አይደል ያለ ቦታ እዚህ የመጣሁት በጣም ይቅርታ እስከዛሬ ስላስጨነቅኩ ስለነበረን ጊዜ ደግሞ በጣም አመሰግናለሁ ቆይ ምን አድርጌ ነው የምትይኝ ቢገባሽ እኮ ትቶሽ ሌሊ የነበረውን በእኔ ጥረት ነው እዚህ ቤት እንዲቆይ ያደረኩት አይደል ከዚህ በኋላ እንደዚህ እንድትናገርኝ አልፈልግም ሌላ ማወቅ የምትፈልጊው ነገር ካለ ደግሞ ወንድምሽን በሂደት መጠየቅ ትችያለሽ ጭራሽ ወንድሜን አንቺ ያፈቅርሽ ሰው ኩያሽ ስለሆነ አትጣመሪ ሁሉም ከፈጣሪ ሲሰጥ እንጂ እዩልሽ አይደል ምንም ለማስተባበላት ሞክሪ ከወንድሜ ላይ አይንሽን አንሺሽ እዛው ይጅና ኩያሽ ፈልግ ዴቭ በቃ ወንድ ወጥቶታል የምሬን እኮ ነው የምላችሁ እንዴ ኧረ በስመ አብ እስካሁን እንደዚህ መሆን እየቻለ የት ሄዶ ነው እስካሁን ዴቭ የዴቭ ማንነት በመገለጡ ነው ደስ ብሎኛል ዋው ፍቅር ቀመሰች መድኃኒቷን ያገኘችው እጅግ በጣም ደግሞ ያሳዘነችኝ ለሊ ኤላ ተሳስቷል ብዬ አስባለሁ ለማንኛውም እንዴት ናችሁ ውድ የሰራተኛው አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም አብረን አደይን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ዛሬ ምን ሆነ ነው ወጣ ያልከው ወይም ደግሞ ደጅ ያልከው ካላችሁኝ መብራት አደንግጡ መብራት ያገራችን መብራት ይው ለዚህ አበቃችኝ የጧቷን ፀሐይ የሞኩኝ ቪዲዮ እንደሰራ አስገደደችኝ ምንም ማረግ አይቻልም ለማንኛውም ለዛ ነው እንደጅ ላይ ወጣ ያልኩኝ ግድ ደግሞ መስራት ስላለብኝ ነው ያኛ አካባቢ ትራንስፎርመር እየተቀየረ ስለሆነ ዛሬ እንደማትመጣ ቁርጤን ስላወቅኩኝ እኔም ደግሞ ቁርጧን ላሳውቅ ብዬ ደጅ ወጣው ማለት ነው ለማንኛውም እስኪ አብረን እንቆያለን ብዙ ደቂቃ አልቆይም የተወሰነ ደቂቃ ብቻ ነው የምቆየው አደይ በትላንትናው ክፍል በጣም አሪፍ ነበር ተመችቶኝ ነበር በጣም ከተመቸኝም ደግሞ ዴቭ ነው እንግዲህ ያው ተሳክቶላችኋል በመጠኑ ተሳክቶላችኋል እናንተ ያው ውርርድ ውስጥ እንደሆነን ታውቃላችሁ የዴቭን ጥያቄ አደይ ተቀበለዋለች የሚል ውርርድ ውስጥ ነበር አፈቅራለሁ አላለችውም ያው ላስብበት ነው ያለችው ላስብበት ማለት ደግሞ ለሴት ልጅ ላስብበት ነው ሌላ እንትን የለውም ሌላ እንትን የለውም አይደለ ያው ለመግደርደር ያህል ነው እንጂ ችግር የለውም በቃ ተቀበሏለች አሁንም ደግሞ አሁንማ ሰበብ አገኛችሁ ዛሬ ሰበብ አገኛችሁ እሺ ይሆንላችሁ ግን ያው በአንዴ መቀበል ጥሩ አይደለም ለሴት ልጅ በተለይ ደግሞ ለአደይ ከባድ ነው ለዛ ነው እንጂ ምን የሚፈጠር ነገር አይደለም እኔ ደግሞ ግርም ያለኝ መጨረሻ ላይ ኪንጎ እና ዳይመንድ ምን ሆነው ነው ጋይስ ምን ጀምረው ነው ምን አስበው ነው ምን ፈልገው ነው እኔ ግራ ግብት ብሎኛል እንደውነቱ ግራ ግብት አሁንም ሊጠልፏት ነው እንግዲህ እኔ እንጃ እኔ አላቅም ምን አስበው እንደሆነ እኔ አላቅም ምን አስበው ነው ትላላችሁ እናንተ ለምንድነው መጨረሻ ላይ መጥቶ የተፋጠጡት ገብቷችኋል እኔ ግን ይቅርታ ሊጠይቋት ነው የሚል ሐሳብ ነው ያለኝ እስኪ በቀጣይ ክፍል እንግዲህ አብረን የምናየው ይሆናል ለሊ በጣም ነው ያሳዘነችኝ ማለት ጥሏት ሄዳል ብዬ አላሰብኩም ግን ወስኗል ማለት ደግሞ ይሄዳል ማለት አይደለም በእርግጠኝነት ይቀራል የሚል ሐሳብ ነው ያለኝ ግን ደግሞ አይቀርም ብለን እንድናስብ የሚያደርገን ነገር ምንድነው ዴቭን ጠርቶ ማናገሩ ዴቭን ጠርቶ አደራ ማለቱ ትንሽ ያስፈራል ነገር ግን የሚሄድ አይመስለኝም እኔ ኤላ ተዋት የሚሄድ አይመስለኝም ተዋት ከሄደ ትንሽ ድራማው ይደብራል ወይም ደግሞ ሄዶ ተመልሶ እንደሚመጣ ምናምን ነገር ከሆነ እሺ እንጠብቃለን ለማንኛውም እስኪ እናንተ ምን ታስባላችሁ ኤላ ጥሏት ይሄዳል ለሊ ጨክኖ ጥሏት ይሄዳል እስኪ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ ከዛ በዘለለ ግን ሊያና ፍቅር ላይ የተፈጠረው ነገር በጣም ደስ ብሎኛል ማለት ዴቭ በቃ ትክክለኛ ነገር ነው ያደረገው እስካሁን ዝም ማለት አልነበረበትም ከዚህ በኋላ እንደዚህ ከጠበቃት በቃ የሱ ነች የማንንም አይደለችም የሱ ነች ደግሞ ሲያስቦኩኝ እንዳንተማ ደስታችሁ ነው እኔን ሲያስቦኩኝ ማለት ነው የዴቭ የድሮ ፍቅረኛዋ ጥሩ ሰው አይደለችም አሁንም ጥላው ሄዳ እንዳይጎዳ ባርኮቴ ምናምን አላሉ እኔን ለማስቦካት ነው ይሁሉ እናንተን ለማስደሰት ነው እንጂ
የሚፈጠር ነገር አይኖርም። በቃ በዴቭና በአደይ መካከል ሌላ የሚፈጠር አዲስ ታሪክ የለም። ከመፋቀር ከመዋደድ ውጪ ሌላ ምንም ነገር የላቸውም። ከሰማችሁ ስሙኝ፣ ካልሰማችሁ ደግሞ አትስሙኝ፣ ጨጓራችሁ ይቃጠላል ብዬ ስላችሁ ስንት ጊዜ ወይኔ በዛሬ ቀን መሳቅ ነበረብኝ። እንደውች የጧቷን ፀሐይ እያየሁ ካካካካካ ማለት ነበረብኝ። ግን ያው አረዘሙብኝ። ምን ማድረግ ይቻላል? ግድ ነው ደግሞ ማርዘማቸው ግዴታ ነው። ምክንያቱም ድራማው አያምርም ካረዘም። እነሱም ተጓተው እኛን ካልጎተቱን በስተቀር ደስ አይልም አይደለ ጋይስ? ለዛ ነው። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። ይበቃኛል። አጭር አርጌ ነው ሪከርድ ማደርግላችሁ ዛሬ። ቀጥሎ ደግሞ ጽናትን ስለምሰራ አጭር አርጌ እንትንላችኋለሁ። ኦኬ ከመቀር ማለት ነው። ያው እዚህ አይመችም፣ ብዙ ነገር አይመችም። ቪዲዮ ላይ ያምር ይችላል ምናምን ምክንያቱም ላይት ከሌለ እዚህ ጋር በተፈጥሮ አየር ብቻ ነው ሪከርድ እያደረኩላችሁ ያለሁት። ስለሱ ይቅርታ ጠይቃለሁኝ። ግን ወዳችሁ እስካሁን ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ